በህዳር ወር 1884 የአውሮፓ ሀገራት መሪዎች በጀርመን በርሊን ተሰባስበዋል። ሰብሳቢያቸው ደግሞ የያኔው የጀርመኑ መራሄ መንግስት ነበረ። ታዲያ በዚህ ስብሰባ ጠረጴዛ ላይ የቀረበው ሊታረድ የተዘጋጀው የአፍሪካ ካርታ ነበር። አህጉር አፍሪካ ተቆራርሶ በቅኝ ገዢዎች እጅ ገባ ዘንድ የበርሊኑ ጉባኤ ለ104 ቀናት ተካሄደ። በኢትዮጵያ ሚዲያ አሻራቸውን እያሳረፉ ከሚገኙ ወጣት ጋዜጠኞች ውስጥ በሙያዋ የታወቀች በአፍሪካ መድረክ ላይ ልዩ ተሸላሚዋ ጋዜጠኛ እናስተዋውቃችኋለን። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩም። አድዋ ትላንታችን ብቻ አይደለም፣ ታሪካችን ብቻም አይደለም፣ ዛሬም እውነታችን ነው፣ የምንኖርበት ታሪክ ነው ስትል ስለ አድዋ የሰራችው ልዩ ዘገባዋ ነበር። ይህ ዘገባዋ ልዩ ተሸላሚ አድርጓታል። ብርቱዋ ጋዜጠኛ ዶክመንተሪን ለዛ ባለው ድምጿ የምታስቃኘን የምታስኮመኩመን ተወዳጅ ጋዜጠኛ በልጅነቷ አይናፋር የነበረችዋ በዚህም የተነሳ ጋዜጠኛ የመሆን ሀሳብ አልነበራትም። መጽሐፍ ማንበብ በጣም ትወድ ነበር። ሀሳቧን ወረቀት ላይ ታሰፍር የነበረችዋ ልጅ እያደገች ስትመጣ ተግባቦቷ ጨመረ። አቀራረብ ላይ እየተካነች መጣች። ተጽዕኖ ፈጣሪዋ አንስት ግጥም መጻፍ ትወድ የነበረችዋ የጋዜጠኝነት ተምሳሌት ፕሮግራምና ዶክመንተሪን በመስራት የራሷን አሻራ እያሳረፈች ያለች ብርቱ ጋዜጠኛ በተለያዩ የሀገራችን አካባቢዎች እየተዘዋወረች ባህልን እንዲሁም ታሪካዊ ቦታዎችን በውብ ድምጿ ታስቃኘናለች። አዲስ አበባ መካኒሳ አካባቢ ተወለደች። የኢቢሲዋ ትጉህ እንስት የአፍሪካ ሚዲያ አዋርድ ልዩ ተሸላሚዋ ጋዜጠኛ መታሰቢያ ደረጃ ባተም ህዳር 25 2018 ዓ.ም በስካይላይት ሆቴል በተካሄደው የአፍሪካ ሚዲያ አዋርድ መርሃ ግብር ላይ መታሰቢያ ደረጃ ከኢቢሲ ልዩ ተሸላሚ ነበረች። ከ40 በላይ ሀገራት በውድድሩ ላይ የተሳተፉበት ከ800 በላይ የሚዲያ ባለሙያዎች ያካተተው የፍጻሜ ውድድር ሲካሄድ መታሰቢያ አንዷ ነበረች። በዚህ ልዩ ሽልማት በልዩ ካታጎሪ የኢቢሲዋ ጋዜጠኛ መታሰቢያ ደረጃ ሆናለች። መድረክ ላይ ከነግርማ ሞገሷ ደምቃ በኩራት የምትታይ እንስት ድምጿ የሚያስተጋባ መልከ መልካም ስለ አድዋ የሰራው ስራዬ አሸለመኝ ትላለች። የአድዋን ድል በሚያምረው ድምጿ ያስቃኘችን ልዩ የሚዲያ አዋርድ ተሸላሚዋ ለስራዋ ታታሪ ጋዜጠኛ ናት። እሷ ተወዳጅ ሚዲያ ስለሷ ባስነበበው ጽሑፍ ላይ እንዲገልጿታል። የመጀመሪያ ዲግሪዋን ሰመራ ዩኒቨርሲቲ በእንግሊዘኛ ቋንቋ ያገኘች ሲሆን ትምህርቷን በመቀጠል ሁለተኛ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በጋዜጠኝነት ለማግኘት በቅታለች። በሚዲያ ስራ ከኤፍኤም አዲስ 97.1 አንስቶ 13 ዓመት የዘለቀች ሲሆን ለሙያዋም ከፍተኛ አክብሮት እንዳላት ትናገራለች። ቲቪ ከገባች በኋላም ፕሮግራም ዶክመንተሪ በመስራት ልዩ አሻራ ማሳረፍ ችላለች። ስነ ጽሁፍ በጣም ወድ ነበር። ሃይስኩል እያለሁ ከሚያዝናኑ ነገሮች አንዱ ግጥም መጻፍ ነበር። ዩኒቨርሲቲ ሳለሁም ክለብ ዲል አርት የሚል ስነ ጽሁፍ ስብስብ አባል በመሆን ግጥም አቀርብ ነበር በማለት ወደ ኋላ ተመልሳ ትዝቷን ታወጋለች። መታሰቢያ ዜናን የተቀላቀለችው ኤዲተር ሆና ነው። የተለያዩ አጋጣሚዎች ላይ ዜና ትሰራለች። ኤፍኤም 97.1 ላይ የጥበብ ማድና አዲስ ውበት የሚሉ ፕሮግራሞችን ታዘጋጅ ነበር። የኢትዮጵያ አርታያን ማህበር አባል የሆነችው መታሰቢያ የአፍሪካ ሚዲያ አዋርድ ውድድሩ እንደወጣ ወዲያው አይታ ስራዎቿን እንደላከች ትናገራለች። በማሸነፏም ደስተኛ መሆኗን በተለያዩ አጋጣሚዎች ገልጻለች። በአሁኑ ሰዓት በኢቢሲ የዜና ከፍተኛ ኤዲተር አዘጋጅና አንባቢ በመሆን እያገለገለች ትገኛለች። የዝግጅታችን ተከታታዮች ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የዛሬው ዝግጅታችን በዚሁ አበቃን። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ተመኘን።